እንዲል ሁለት ቀን የሚያከብር የሆነ እንደሆነ ዓርብ በሰዓት ይወጣል፣ በእሑድ ሰዓት ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በተሰዓት ይወጣል፣ እሑድ በተሰዓት ይወርዳል። እንዲህ ያለ ሲኖር ጌታ የሚመጣበት ዕለተ እሑድ ነውና እንደወጣ ይቀራል። በዚህ ቀን እመቤታችን ከወትሮ ይልቅ ቀደም ብላ መጥታ ለምን የወደስከኝ በዛቲ ዕለት አለችው። ከወትሮ ጊዜዋ ቀደም ብላ ከመምጣት ስለምን ነው የወደስከኝ ያለችው ቢሉ የሕሊናውን አውቃ እሱም በገድል ተቀጥቅጦ ነዋሪ ስለሆነ ጥቂት ወይን ጠጥቶ እረፍት ሽቶ ነበርና። ጳውሎስ ጢሞቴዎስን ዕዳ ጠወይነ ተወስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፈ እንዳለው ዛቲ ዕለት አባይ ወክብርት አላት። ዛቲ ዕለት ተአቢም ኩሎን ዕለታት ወዳሴያት የአቢያም ኩሎን ውዳሴያት አለችው። ከዚህ በኋላ ባረከን ይላታል። በረከተ ወልድ የዋብዎ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። በዚህም ቀን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድረዋል። ተሰበኪ ፍቅርተ ኦ ቡርክት እምአንስት ንድ ክብርት ሆይ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር ተሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ካህናት የሚያመሰግኑሽ ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን ሕግ የተጻፈባት ጽላት ያለብሽ ሕጉን ኪዳን ይለዋል። ብትጠብቁ ይጠብቃችኋል ብሎ ተካሂዶበታልና። አስርቱ ቃላት ለንጽሕና በአጻብዕ ለእግዚአብሔር ኪዳን ያልሁት በአጻባ እግዚአብሔር የተጻፈ 10 ቃላት ናቸው። በግብር አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀዲሙ ዜናወነ በይብጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዊ የሚቀድም ስሙን በይወጣ ነገረን። ወለውቱ ወመቅደመ ቃል ይባርክዎ ወተሰብ ላይሉ ጥበብ ቀዳሚያ ለሴት ይእቲ ቀዳሚው ቃል እንዲል ከስመ ሥጋዊ የሚቀድም ስሙን ኢታምልክ ባዕድ አምላክ ዘእንበሌ ብሎ ከኔ በቀር ሌላ አምላክ አታምልክ ብሎ በይወድ ፊደል ነገረና ላይ የወላዴት 10ኛ እንደሆነች ኢታምልክም ለይትፍቱ 10ኛ ናትና። አንድም ከስመ ሥጋዊ የሚበልጥ ስሙን በይወጣ ነገረና ለቀዳሚ ፍጥረቱ በሄሞት ቀዳሚሆሙ ለአሕዛብ አማሊቅ እንዲል የወጣ በሀገራቸው ሕዝብ ቅጽል የላትም። አንድ ጭራ ናት። 10ቱ በሀገራችን ሕዝብ ቅጽል የላትም። አንድ ጭራ ናትና። አንድም ዋህድ ቃለ እግዚአብሔር በአጻባ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ቱ ቃላትን በጽላት ጽፎ በሚኖሩ ነገር በማኑም ነገረን ታሪክ። እስራኤል ከግብፅ ከወጡ በኋላ ሙሴ አሮንና ወርቅ ከተማ ጠባቂ አድርጎ ኢያሱን አስከትሎ ደብረ ሲና ሄዶ 6 ቀን ቃል በቃል ይነጋገረዋል። 34 ቀን በልቡናው የሳለበትን እየነገረ ያጽፈዋል። ከዚህ በኋላ ሙሴ ቢዘገይባቸው እስራኤል አሮን ገን ሂደው አሮን ግበር ለነ አማልክተ ለያውሩ ቅድሜነ ወለ የጸቡ ጸረነ እስመ ዝኩሰ ሙሴ ዘአውፅአነ ምድረ ግብፅ ኢነአምር ከመ ምንተ ኮነ አመል የሲል ደብረ ሲና ያየው እሳት በልቶት ቀርቶ እንደሆነ ወደ ኤርትራ ባህር ተመልሶ ባህሩን አስጥሞት ቀርቶ እንደሆነ አናውቅም። ስለዚህ የሆነውን ሙሴም የሆነውን አላውቅምና የሆነውን አናውቅም አሉት። ሙሴንም ጣዖት ስራልን አሉት። እርሱም እምቢ ብላቸው እስራኤል ቁጣዋን ናቸውና በድንጋይ ደብድበው ይገሉኛል፣ እሺ ብላቸው ከፈጣሪ ጋር አጣላለሁ ብሎ እስራኤል ከብት ይወዳሉና ከነገ ዛሬ ሲል ወንድሜ ሙሴ ይመጣልኛል ብሎ ከነገር ድናለሁ ብሎ ነበረ። ሴቶችንም ወንዶችንም ከግብፅ ያወጣችሁትን ነገሩን ለማዘግየት ሴቶችንም ወንዶችንም ከግብፅ ያወጣችሁትን ወርቃችሁን አምጡ አላቸው። ሰይጣን አስቸኩሏቸዋልና እነሱም እንዋል እንደርስ አይሉ ሴቶቹም ወንዶቹም ያላቸውን ወርቃቸውን አምጥተው ሰበሰቡ። ከዚያ በኋላ እሳት አስነድዶ ከዚያ ላይ አስጣለው። ወርቁንም እሳት አስነድዶ ከዛ ላይ አስጣለው። ቢያስጥለውም ተድበልብሎ ጥጃ መስሎ ወጥቷል። ከዚህም በኋላ ባለ እግዚአብሔርን ባል እያሉ አዋጅ ነገሩ። በኋላም መስዋዕቱን ዙሪያውን ከበው መስዋዕቱን በልተው ሲዘፍኑ፣ ሲጫወቱ፣ ሲያጨበጭቡ መስዋዕቱን በልተው እንደጨረሱ ሙሴ
እግዚአብሔር ሙሴን ሙሴ አበሱን ሕዝብ ካለው ጠብ ተጀመረ። ሕዝቤ ይላቸው የነበረውን ሕዝብ አለው። አባት ልጁን የተጣላን ሲጣላ ያን ልጅሽ እንዲህ ያደረገ እንዲል ሕዝብ ክቡድ አለው። እምትጽዮሙ ለእሉ ጠስየኒ እግዚኦ መጽሐፍከ ዘጸሐፍከኒ። ይህንን ሕዝብ ከምታጠፈው እኔን ከክብር መጽሐፍ አጥፋኝ አለው። ሙሴም በሌላ ሕዝብ ላይ አከብርሃለሁ፣ የሕዝብ ልቡ የደነደነ ነው አለው። ሙሴ ግን ይህንን ሕዝብ ከምታጠፋ እኔን አጥፋኝ አለው። ከዚህም በኋላ 10 ቃላት ጽፎ እንደገና ሰጠው። ያን ተቀብሎ ኢያሱን አስከትሎ ሲሄድ ምንት ዘእሰምዕ ድምፀ ጸባኢት አለ። እሌት የየሉ ለጸብ አለው። አኮ ድምፀ ጸባኢት እሌት የየሉ ለጸብ አላ ድምፀ መልእክቱ ለወይን ድምፀ ፍላሁ ድምፀ ፋህሉም ይላል። እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ እንጂ የአርበኛ የሰልፈኛ ድምፅስ አይደለም አለው። ቢደርስ ዙሪያውን ከበው ጣዖቱን አቁመው ተረፈ መስዋዕቱን በልተው ሲሰግዱ ሲያመልኩ ደረሰባቸው። ቢደነግጥ የያዘው ታቦት ወርቆ ከእጁ ተሰበረ። ዛሬ ካህን ማዕጠንት ሲያጠን ማዕጠንተ ወርቁ መስቀሉ ከእጁ ወርቆ እንዲሰበር ጣዖቱን በታቦቱ መተው ተሰበረ፣ ጽላቱም ተሰበረ። ከዚህ በኋላ ወርቁን አስፈጭቶ የከበበውን ሕዝብ ከፈሳሽ ባህር አስበጥብጦ ጠጡ አላቸው። ፍቅረ ጣዖት ያደረባቸው ፍቅረ እግዚአብሔር ከልቡናቸው የራቀባቸው ቢጠጡት ከግንባራቸው እንደ ለምጽ እየተቀሰመ ምልክት አድርጎ ታየባቸው። ሌዋውያኑንም ከበር አስወጥታችሁ አትማሯቸው፣ ፍጇቸው። አባት ልጁን ልጅ አባቱን አይማር አለው። ወንድም ወንድሙን አልማረም። 3000 ሰዎች አልቀዋል። አስተንፈስክም ወደ እግዚአብሔር እስኪላቸው ድረስ ከዚህ በኋላ ወደ እግዚአብሔር ቢያመለክት ቀር ከመቀዳሚያት አለው። እንደቀደመው ታቦት አድርገህ ቅረጽ ማለቱ ነው። ሄዶም እንደቀደመ ታቦት አድርጎ ቀረጸ። እንደቀደመው አድርጎ ቀረጸ። ይኸው የቀደመው ጽላት የአዳም 2 መሆኑ የሥጋውና የነፍሱ በግብረ አምላካዊ መገኘቱ አዳም እንበለ ዘር ያለ ዘር ለመገኘቱ ምሳሌ የኋላው ጽላት የእመቤታችን 2 መሆኑ የሥጋዋና የነፍሷ ቀር ከመቀዳሚያት እንደቀደመ አድርገህ ቅረጽ አለው። እመቤታችን በዘር ያለ መገኘቷ ምሳሌ የጌታ ምሳሌ በግብረ አምላካዊ መገኘቱ ጌታን በዘር ለመገኘቱ ያለ ዘር ለመገኘቱ በሕቱም ድንግልና በሕቱም በንጽሕና በሕቱም ድንግልና ከእመቤታችን ከድንግል ማርያም ለመወለዱ የቀደመው ጽላት የዕንቁ ነው። የኋለኛው ጽላት እብነ በረድ ነው። ከአንቺ ሳይለወጥ ፍጹም ሰው ፍጹም አምላክ ይሆናል። ለወንጌል ሊቀ ካህናት ለመንግሥተ ሰማያት አስታራቂ ሆነ። ሐዲስ ኪዳን ወንጌል፣ ብሉይ ኪዳን 4 ኦሪት፣ ብሉይ ኪዳን ኦሪት፣ ሐዲስ ኪዳን መንግሥተ ሰማያት ብሎ ጌታ ምድረ ርስት ይላል። በቀራንዮ ላይ ባፈሰሰው በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ሁሉ አዳናቸው። ውይዝ አለ ክዩ አላለም። ክዩ ከቅርብ ነው፣ ውይዝ ግን ከሁሉ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰው ደሙ መላእክት በአውራ ጣታቸው ይዘው በመላው ዓለም ረጭተውታል። ይህንስ አይደፍሩም ብሎ በጽዋ ብርሃን ተቀብለው ረጭተውታል። ዛሬ በመላው ዓለም ስሙ የሚቀደስበት መስዋዕት የሚፈተትበት ቅዱስ ቤተ ክርስቲያን በዚሁ ላይ ይሰራል። ታሪክ ጣልቃን የሚባሉ አዕዋፍ አሉ። ልጆቻቸውን ይወዳሉ። ተንከባክበው አቅፈው ያኖሯቸዋል። ልጆቹ ተጫወትን ብለው ፊታቸውን ይጸፏቸዋል፣ ራሳቸውን ይቆሯቸዋል፣ ቆርጠው ይገሏቸዋል። ከዚህ በኋላ በ3 ቀን ከእናታቸው ከአባታቸው ጎን ቢሉ ደም አውጥተው ቀብተው እንደገና ያስነሷቸዋል። ጣልቃን የተባሉ ሥላሴ ናቸው። ልጆቻቸውን ተንከባክበው እንዲያኖሯቸው በገነት አዳምና ሔዋንን
አክብረው አኑረዋቸዋል። ተጫወትን ብለው ፊታቸውን እንዲጸፉ አምላክነትን ሲፈልጉ ትእዛዝን አፍርሰው ተገኝተዋልና ራሳቸውን ቆርጦ እንደ መግደል በሞተ ሥጋ ሞተ ነፍስ በርደተ ገሃነም ተፈርዶ እርደተ መቃብር ተፈርዶባቸው በ3 ቀን ከእናታቸውም ከአባታቸውም ጎን ደም ወስደው አውጥተው ቀብተው እንዲያስነሷቸው አንተ አቡነ ወአንተ እምነ የሚባል ጌታችን ከጎኑ ደሙን አፍስሶ በቀራንዮ ላይ ተሰቅሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን ድል አድርጎ አዳምንና ከአዳምን ከነ ልጅ ልጆቹ አድኗቸዋልና እንዲህ ካለ በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካዳነ ልጅ ጽልት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። መጽሐፍ ላለፈው ለሚመጣው አጸፋ ይሰጣል። አምላክን የወለድሽ እመቤታችን ስለዚህ ነገር ሁላችን እናከብርሻለን፣ ከፍ ከፍ እናደርግሻለን። ንጽሕት ኩሎ ጊዜ ሁል ጊዜ ንስር ሆናን ቃዱ ንጽሕት ኩሎ ጊዜ ሁል ጊዜ ክርስቶስን ከመውለድሽን በፊት ከወለድሽን በኋላ ድንግል ንጽሕት የሆንሽ እመቤታችን ሰውን ወደሚወድ ልጅሽ ሰውን ወደሚወደው ልጅሽ ሁላችን ወደ እርሱ ሕሊና ልቡናችን እናቀርባለን፣ እናነሳለን፣ ወደ አንቺን እንለምናለን። ሰው ከሚወደው ከእርሱ ይቅርታን እናገኝ ዘንድ ሸምሸር ሸጢን ከሚባል ከማይነቅዝ እንጨት የተቀረጸ በአፋ በውስጥ የተለበጠ ታቦት አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ነው ብሎ አካላዊ ቃል ታቦትን ይመስልልናል። ታቦት የእመቤታችን ምሳሌ ዘይኔቅዝ አለ። የአብርሃም ዘይኔቅዝ አለው በአምልኮ ጣዖት አይለወጥምና። አንድም ታቦት የጌታ ምሳሌ ዘይኔቅዝ የእመቤታችን ዘይኔቅዝ አለ። በኃጢአት አትለወጥም አትቀየርምና። አንድም ታቦት የጌታ ምሳሌ ዘይኔቅዝ የአብ አሁን ዘይኔቅዝ የማይለወጥ የማይቀየር ስለሆነች ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ ጌታችንም መለወጥ ሳያገኘው መለየት ሳያገኘው ሰው ሆነ። ሰው የሆነ አምላክ መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተፈልጦ ከተድሮ አንድም ንጹሕ ከመመለክ ንጹሕ የሚሆን መለወጥ የሌለበት በአብ ሪና በአንድነት ያለ በእኩልነት ያለ ባለመለወጡ አለመለየቷን ነገራት። አንድም በዘይኔቅዝ አንድም በገብርኤል አድሮ ነገራት። ለሊላይከ ኮንኩ ለርእሲ ወአብስርክዋ ለድንግል ወላዲትየ ወአብስርክዋ በአምሳለ ገብርኤል መልአክ እንዲል ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው እንደኛ ሰው ሆነ። ከጥበቡ የሚበልጥ ጥበቡ አለ ዓለሙን ከፈጠረበት ሰው ሆኖ ዓለሙን ያዳነበት ጥበቡ ይበልጣልና። አንድም በፍጹም ጥበቡ እንደኛ ሰው ሆነ። አደብ ጉድፍ ሳያገኝሽ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። መለኮቱን አዋህዶ ሰው ከሆነ ልጅ ጽልት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። ታቦት ሸምሸር ሸጢን ከሚባል ከማይነቅዝ እንጨት አቆልቋዩን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ርቦ ክንድ ከስንዝር አድርገህ ታቦት ቅረጽ ብሎ ሙሴን አዞታል። በአፋ በውስጥ በወርቅ ለብጠው 4 መሎጊያም አበጅለት ብሎታል። መሃሉንም
ምሳሉንም 2 ክንድ ከስንዝር ሞላላነቱን ክንድ ከስንዝር ቅረጽ ብሎታል። የዚህም ቁመት የለውም። 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው። ዙሪያውንም ፈለጋ አውጥተህ የማይረጋ ብጽብጽ ወርቅ አፍስስለት አለው። ይኸው ምሳሌ ነው። 2 ክንድ ከስንዝር ሞላላነቱ ከአዳም እስከ ኖህ ያለው ዘመን ነው። 2256 ዘመን ይሆናል። በ2256 ዘመን አርያ ድንግል ታቦተ ኖህ ለመገኘቷ ምሳሌ። ክንድ ከስንዝር ቁመቱ ከኖህ እስከ ሙሴ ያለው ዘመን 600 ይሆናል። በ600 ዘመን አርያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ። ክንድ ከስንዝር ርቡ ከሙሴ እስከ እመቤታችን ያለው ዘመን ነው። 600 ይሆናል። በዚህ ከ600 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዋ የሚሆን አማናዊ ድንግል ለመገኘቷ ምሳሌ። ታቦቱ የንጽህናዋ የንጹሐን አበው 2 መሎጊያዎች የፍቅረ ቢጽና የፍቅረ እግዚአብሔር ወንድምን የመውደድና እግዚአብሔርን የመውደድ ምሳሌ። 4 ቀለበት በርእይ በማየት በሰሚ በመስማት በገሲስ በመዳሰስ በአጼኖ በማሽተት በዚህ ሁሉ ንጽሕት ናትና። ዳሩና ዳሩ የሐና የኢያቄም ግብይቱ የእርሷ ሞላላነቱ ምሳሌ። ሁለቱ ኪሩብ የመላከ ውቃቤና የመላከ መበስር ውቃቤ ምሳሌ። መላከ ውቃቤ ሰው ሲወለድ ጀምሮ በቀኙ በኩልና በግራው በኩል በቀኝ በኩል መላከ ውቃቤ፣ በግራ በኩል ደግሞ ተቃራኒ መልአክ። 2 መላእክት በዙሪያው ይኖራሉ። መልካሙ የሚሰራው መልካሙን ይጽፋል። ሰውየው ክፉ ሲሰራ ክፉ በግራ ይጽፋል። በግራ ያለው እኩይ ፍልስጣ ይባላል። በቀኝ ያለው መላከ ውቃቤ ይባላል። መልአከ መበስር እመቤታችን ቅድስት ድንግል ማርያም ያበሰራት ገብርኤል መልአክ ነው። በዓመት አንድ ቀን ሊቀ ካህናቱ ገብቶ በሁለት ኪሩብ መካከል ድምፅ ሰምቶ ይወጣም ነበር። እርሷም በመልአከ ውቃቤ ተጠብቃ ከመልአከ መበስር ከቅዱስ ገብርኤል ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ። አንድም የኦሪና የሶፊያ ምሳሌ። ባስልዮስን ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና። አንድም የዮሴፍና የሰሎሜ ምሳሌ። በመከራዋ ጊዜ በስደቷ ጊዜ አልተለዩአትምና። ፈለግ የልቡኗ ምሳሌ። በጽብጽ ወርቅ የእውቀት መንፈሳዊ ምሳሌ። እውቀት መንፈሳዊ ከልቡናዋ አይለይምና። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር በፈጠራቸው በኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደስ ሙሴ አንቺነትሽ አንድም አንቺ ነሽ። አንድም ሙሴ እግዚአብሔር በፈጠራቸው ኪሩብ አምሳል ሰሎሞን የሳላቸው ኪሩብ የሚጋርዱሽ መቅደስ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል ጌታ በማይጸንሽ ያደረብሽ መቅደስ አንቺ ነሽ። ቃል ዘተሰባ ምኔኪ ኦ ንጽሕት ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነው አካላዊ ቃል ከሆነ ሥራዬ ኃጢአትን ወደ ምሳሌ ያበሳን ስለኛ ስለ ነፍስ ስለ ሥጋ ስለ ጊዜው ስለ ዘላለሙ ይደጋግመዋል። በውስጥ በአፋ በነፍስ በሥጋ ኃጢአታችን የሚያስተሰርይልን ሆነ። ኃጢአታችን ከሚያስተሰርይልን ልጅ ጽኔት በድንግልና እመቤታችን ጸጋውን ክብሮ እንዳይነሳ ለምኝልን። መና ያለብሽ መሶበ ወርቅ አንቺ ነሽ። መሶበ ወርቅን ሸምሸርሸጥን ከሚባል ከማይነቅስ ከማይለወጥ እንጨት ቅረጽ አለው። በአፋ በውስጥም በወርቅ ለብጠው ጎመር ሙሉ መና ሳትወስን አኑርበት። ንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ አለው። ይኸው ምሳሌ ነው። መሶበ ወርቅ የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ፣ መና የጌታ ምሳሌ። ጊዜ ሳትወስን አኑረው አለው። ለጊዜው አባቶቻችን ይህንን ሲመግባቸው ይክዱ ነበር ብሎ ዘለፋ ሊሆንባቸው ነው።
ፍጻሜው ግን ይህ ብዙ ዘመን ሲኖር እንዳልተለወጠ ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ህብስት ዘወረደ እምሰማያት አኮ ሙሴ ዘዋክሙ ውእተ ህብስተ እምሰማይ እንዳለው ያለ አይደለም። ከሰማይ የወረደ ህብስት ነው። ወሀቤ ሕይወት ለኩሉ ዓለም አበዊክሙሰ መና በሉ በገዳም ወሞቱ አባቶቻችሁ በገዳም ምግብን መናን ተመገቡ፣ ነገር ግን ሞቱ እንዳለው ያለ አይደለም። ለሰው ሁሉ የክርስቶስ ሥጋና ደም ለሰው ሁሉ ዘላለማዊ ሕይወትን የሚያድል የሚሰጥ ነው እንጂ ህብስተ ሕይወት ከሚባል ልጅሽ ከኢየሱስ ክርስቶስ ዘንድ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አንቲ ውእቱ ተቋም ዘወርቅ ተጾርኪ ማኅቱ ተጸዳል ኩሎ ጊዜ ብርሃንነት ያለውን ፋና የተሸከምሽ ወርቅ ተቋም አንቺ ነሽ። ታሪክ ተቋምን መክሊተ ወርቅ ትገብራ ብሎታል። መክሊተ ወርቅ አምጥተህ ተቋመ ወርቅን ስራ አለው። ከዚህ ከታች እንዳይፈነገል እንዳይንቀሳቀስ እንደ ጽዋ እግር አውጣለት አለው። ከዛም በላይ አንድ መሸቢያ ቃተህ ተወው። ከዚህም በላይ በሶስት መሸቢያ ከሰባት አይጹቅ አውጣለት። ሶስቱን በወዲህ ሶስቱን በወዲያ መካከለኛውን ስሮጽ አድርገው። ሰባት ምንባረ ፈትል አበጅለት። በመካከለኛው የተቀዳው ዘይት በስድስቱ ሁሉ እንዲሞላ አድርገው። ለዚህም ማፈኛ መኮስተሪያ ወለባ ብጅለት አለው። ይኸው ምሳሌ ነው። ተቋም የዘመን ምሳሌ። ከታች አንድ መሸቢያ ቃተተው ነው። በዘመነ አበው መጽሐፍ አልተጻፈም። ከዚህ በላይ በሶስት መሸቢያ ሰባት አይጹቅ አድርግለት አውጣለት አለው። በሶስቱ ክፍለ ዘመን የተጻፉ መጻሕፍት ምሳሌ ዘመነ መሳፍንት፣ በዘመነ ነገሥታት፣ በዘመነ ካህናት የተጻፉ መጻሕፍት መካከለኛይቱ የወንጌል ምሳሌ እስመ ሳባይ ንባቡ ለእግዚአብሔር እንዲል አይጹቅ የሰባ ሥላሴ የሐዋርያት የመምህራን ምሳሌ አይጹቅን የሚያሳይ ብርሃን ነው። የመጻሕፍትን ምስጢር የሚገልጡ መምህራን ናቸውና አንዱም ተቋም የእመቤታችን ምሳሌ ሰባት መሆኑ ሰባት በዕብራውያን ፍጹም ነው። እስመ ውልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዲል እመቤታችን በክብር በንጽሕና ፍጽምት ናትና አንዱ መክሊት 1728 ወቄት ይሆናል። በ1728 ዘመን ዜና ሞቷን የሚያስተምሩ ጴጥሮስና ጳውሎስ ለመነሳታቸው ምሳሌ አንድም ተቋም የጌታ ምሳሌ አይጹቅ የምእመናን በመካከለኛው የተቀዳው ዘይት በሰባቱ ሁሉ መምላቱ ጌታ መንፈስ ቅዱስን የሚያድል ሆኗልና። አንድም ተቋም የረቡዕ ምሳሌ ዘውእቱ ብርሃኑ ለዓለም ለሰው ሁሉ ዕውቀትን የሚገልጽ ብርሃን ዘአልቦ ጥንት ከሌለው ከብርሃን የተገኘ ብርሃን አምላክ ዘበአማን ከባሕርይ የተገኘ አምላክ የባሕርይ አምላክ ተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ ወበምጽአቱ አብርሃ ላዕሌነ አምላክነቱ ሳይለወጥ ከሰው ከአንቺ አምላክነቱ ሳይለወጥ ሰው የሆነ ሰውነቱ ሳይለወጥ አምላክ የሆነ ሰው በመሆኑ በድንቁርና በቀቢጸ ተስፋ ለመኖር ለእኛ ዕውቀትን ድኅነትን ገለጸልን። ወአታ ገሪነ ውስተ ፍኖተ ሰላም እግረ ልቡናችን ወደ ቅድስና ወደ ንጽሕና ወደ ወንጌል ጎዳና አቀናልን። በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ በታላቅ ምስጢሩ ሰዓሊ ለነ ቅድስት በጥበቡ ባደረገው ሥጋዌ እግረ ልቡናችን ወደ ወንጌል ጎዳና አቀናልን። ልጅሽ ወደ አቀናልን ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አንቲ ውእቱ ማኅደር ዘወርቅ እንተ ጾርኪ እሳት እሳትነት ያለው ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ማዕጠንተ ወርቅን ከማይለወጥ ሸምሸር ሰጤን ከሚባል ነቀዝ ከማይበለው ብል ከማያበላሸው እንጨት ቁመቱ 2 ክንድ ርቡ ክንድ ከስንዝር
ክንዱም ሙሉ እንደ ሙቀጫ ፈልፍለው በአፋ በውስጥ ለብጠው 4 ቁልቁለት 2 መሎጊያ በጅለት በግራና በቀኝ በኩል አቅንተው አውጣለት። ሰንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ከዚህ በኋላ ፍሙን አግብተህ ዕጣኑን አድርገህ በወርቅ ዘንግ አዋህደው። ጢሰ ቅታሬው አምሮ እንዲወጣ ወርቁ እንዳይሰማው ፈጥነህ በብርት ድፋው። ይኸው ምሳሌ ነው። ማዕጠንት የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ፣ ዕጣን የትስብእት፣ ፍም የመለኮት ምሳሌ፣ የወርቅ ዘንግ የመንፈስ ቅዱስ ምሳሌ፣ የከፈለ የፈጠረ ያዋሃደ ቅዱስ ነውና። አቅርንት የሥልጣነ እግዚአብሔር ምሳሌ። ቡሩክ ዘነሣ መቅደስ ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ታሪክ እስራኤልን ቸነፈር የሚፈጃቸው ቢሆን ከሙሴ ዘንድ ሂደው ከኛ ከሰው ልጆች ስተት ኃጢአት ከጌታ ከአምላካችን ከእግዚአብሔር ምሕረት ቸርነት አይታጣምና አማልድን አሉት። ወደ እግዚአብሔርም ቢለምን ቢያማልድ ቢያመለክት እግዚአብሔርም ወንድም ሙሴን ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ የታመሙትን በአንድ ወገን ሕያዋንን ያልታመሙትን በአንድ ወገን አድርጎ ይጠንላቸው፣ ከደዌያቸውም ይድናሉ፣ ደዌ አይተላለፍባቸውም አለው። ከዚህ በኋላ የታመሙትን በአንድ ወገን ሕያዋኑን ያልታመሙትን በአንድ ወገን አድርጎ ወነሳ ኤፉደ ቅኔሁ ዘጸሎት ከተረ መዓተ ወአሰሃ መቅሰፍተ ወፈለጠ ላዕለ ሕያዋን ወሙታን እንዲል ሕሙማኑን በአንድ ወገን አድርጎ በመካከሉ አሮንን ሕሙማንን በአንድ ወገን ሕያዋንን በአንድ ወገን አድርጎ እርሱ ከመካከሉ ሆኖ ቢያጥናቸው የሕሙማኑ ሕመም ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ሰው ሆኖ በተወለደ ጊዜ ከተወለደ በኋላ መርገመ ፍዳ መርገመ ደይን የማይተላለፍ ሆኗልና አምነውበት ቢኖሩ የማይተላለፍ ሆኗልና ከዚህም አስቀድሞ ይተላለፍ ነበረ ቢሉ አዎን መስሎ ቢሰራ ዛሬ ግን ቢሰራ ቅሉ በንስሐ የሚሰራ ይሆናልና። አንድም ቡሩክ አብ ከአብርሃም ባሕርይ የመረጠሽ አንቺ ነሽ መቅደስ አለው። አብርሃምን ማኅደረ እግዚአብሔር ነው፣ አብርሃም ማኅደረ እግዚአብሔር ነውና። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ የወርቅ ማዕጠንት አንቺ ነሽ። ዘይሰሪ ኃጢአተ ወይ ለመስስ ጌጋዬ በአፋ በውስጥ በሥጋ በነፍስ ኃጢአትን የሚያስተሰርይ ቅርም የሚል ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ይኸውም ከአንቺ ሰው የሆነው አካላዊ ቃል ነው። ዘአይረገ ለአብሁ ርእሶ ዕጣነ ወመሥዋዕተ ስሙረ ለአባቱ ለእግዚአብሔር ራሱን ያማረ መስዋዕት የተወደደ መስዋዕት አድርጎ የእኛን ኃጢአት ተሸክሞ ያቀረበ ወአንከረ አብ ዝንቱ መስዋዕት እንዲል ሰአሊ ለነ ቅድስት ለሊሁ ሰዋይ ወለሊሁ ተሰዋይ ለሊሁ ተወካፊ እንዲል እርሱ መስዋዕት ተቀባይ እርሱ መስዋዕት አቅራቢ ሆኖ የእኛን በደል በቀራንዮ ላይ ይቅር ብሎናልና ራሱን ያማረ የተወደደ መስዋዕት አድርጎ ካቀረበ ጽኔት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ተፈሲ ኦ ማርያም ርግብ ሰናይ ዘወለድኪ ለነ ዘእግዚአብሔር ቃል አካላዊ ቃልን የወለድሽልን መልካሟ ርግብ ድንግል ማርያም ሆይ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ ዘማዛሃ ሰናይ እንዲል ነው። ጽጌ እሷ መዓዛ ልጇ። አንድም መዓዛ ንጽህናዋ ቅድስናዋ፣ ጽጌ እሷ ተሰረጸት ምስሮ እሴይ ከእሴይ ስሩ የተገኘ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም፣ ወደ ታች ቢሉ አባቷ ዳዊት። ሰአሊ ለነ ቅድስት እንዲህ ካለ ልዩ ጽንዕት በድንግልና በቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። በትረ አሮን ተሰረጸ ዘንበለ ተክል ወይሰቃይዋ ማየ ሳይተክሏት የበቀለች ውሃ ሲያጠጧት የለመለመች ያበበች ያፈራች የአሮን በትር ነበረች።
ከመሃ አንቲኒዮ ወላዲተ ክርስቶስ አምላክነ ዘበአማን አምላክን የወለድሽልን አንድም እንደሷ ነሽ። ደቂቀ ሮቤልን በሙሴ ደቂቀ ቀዓትን በአሮን ሁለት ወንድሞቿን ከክህነት ከምስፍና ተሾሙ። እንዲሁም ተሹመው ሲገዙ ይኖራሉን? የበኩሩን የሮቤል ልጆች እኛስ ቢሆን የበኩሩ የሮቤል ልጆች አይደለምን? ብለው የሌዊ ልጆች እኛስ ደግሞ የሌዊ ልጆች አይደለምን? በጠላትነት ተነስተዋል። ከዚህ በኋላ ሁላችን አንድነት ብንይዝ የምቀኝነት ስለሚሆንብን ህዝቡ የምቀኝነት መስሎ እንዳይታይብንና ህዝቡ እንዳያውቅብን አስቀድመን እኛ በሙሴ ዳኝነት አሮንን ይዘን ክህነቱን እጅ ካደረግነው ከተረከብነው በኋላ በእኛ ዳኝነት ይዛችሁ እናንተ ደግሞ ምስፍናውን እጅ ታደርጋላችሁ አላቸው። ከዚህ በኋላ ሂደው ሙሴን ሹመት በተርታ ሥጋ በገበታ ነው፣ እኛስ ከሌዊ ነገድ የተወለድን አይደለንምን? እኛንም ሹመን አሉት። እሱም አሮን ከእግዚአብሔር አግኝቶ ተሹሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህም አለ ወንድሙ ማዳላቱ አይደለምን? ብለው ከ200 የሚበዙ ሰዎችን የሐሰት የክህነት ልብስ አልብሰው ማዕጠንተ ወርቁን አስይዘው አሰርተው ልብሰ ተክህኖ አስለብሰው እንዲያጥኑ አስገቧቸው። ቢገቡ ሙሴ በቅድስና በንጽሕና የሚያጥንበት ነውና አሮን በደብተራ ኦሪቱ ፊት ለፊት ቆሞ ነበረ። ቆመው ባዩት ጊዜ ወሮድጎሙ ይላል ገረመማቸው። ከዚህ በኋላ ገብተው ሲያጥኑ ጢሰ ቅታሬው ቢነካቸው ልብሳቸው ሳይነካ ሰውነታቸውን ዘልቆ የተለበለበ ግንድ አድርጓቸዋል። ወደ እግዚአብሔር ቢያመለክት በልብሳቸው እያጎናጸፍክ አውጥተህ አፍሳቸው ብሎታል። ያንን ጊዜ ወተቀደሰ ማዕጠንታት ወም ብሎታል። በነፍሳችሁም እንዴ ለቤተ መቅደስ ዕቃ አድርገው ብሎታል። ዳታንና አቤሮንን ከነ ቤተሰባቸው ከነ ከብታቸው ከነ ድንኳናቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሂዶ በአንድ ቦታ ተቀምጦ ሳለ ቀርቶ ነበር። ከዚህ በኋላ ይህ ሁሉ ኃጢአታችን እያዘከሩ የሚያስፈጁን እነኚህ ሙሴና አሮን አይደሉምን? በድንጋይ ኑ እንሰብሰብና እንግደላቸው አሉ። ድንጋይም አንስተው ቢሄዱ ባዩዋቸው ጊዜ ሸሽተው ከደብተራ ኦሪት ገቡ። ደብተራ ኦሪቱም የእግዚአብሔር ምሕረት አምደ ብርሃን ከሰማይ ወደ ምድር ተተክሎ ሁሉም ተመለከቱት። ጌታቸው መጣ ብለው ተመልሰዋል። ከዚህ በኋላ አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤት እንዳይወጣ ምልክት አሳያለሁና። ወንድም ሙሴ የ12ቱን ነገድ በትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ ማታ ያውጣዋለው። የ12ቱን ነገድ በትር ሰብስቦ እርሱም የአባቱ የሌዊ በትር ነበረች፣ ያችንም አምጥቷል። በቀዳማዊ ሰዓተ ሌሊት አግብቶ በቀዳማዊ ሰዓተ ማታ ያወጣው። የአሮን በትር ሳይተክሏት ውሃ ሳያጠጧት ለምልማ አብባ አፍርታ አዩአት። 2 በኩረ ሎሚ አፍርታ አዩአት። ከዚህ በኋላ እንደዚህ ሁሉም በቤታችንን ከቤተ መቅደስ 12 ዓመት ኑራ ጌታን ጽንሳ ተገኝታለችና ዘር ምክንያት ሳይሆነው ሰው ሆኖ ያዳነን ሰው ሆኖ ካዳነን ልጅሽ እመቤታችን ጽኔት በድንግልና እመቤታችን ጸጋውን ክብሩ እንዳይረሳለን የሚልን ለኪ ደሉ ዘንድ ሁሉም ቅዱሳን ሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቲ ተአቢም ሊቃነ ጳጳሳት አንቺ በምድር ካሉ ከሰው ዘር ሁሉ ትበልጫለሽና ከሊቃነ ጳጳሳትም ትበልጫለሽ። ወፈድፋደ ትከብሪም ነቢያት ከመምህራኑ አንቺ ትበልጫለሽ። አንድም ከሐዋርያት ትበልጫለሽ፣ ከሰብአ አርድእትም ትበልጫለሽ።
ብኪ ግማራይ ያቢ እንግማ ሱራፌል ወኪሩቤል ከሱራፌል ከኪሩቤል ይልቅ የሚበልጥ የመወደድ የመፈራት ግርማ ያለሽ ኢትራይ ግርማሬቱ ለኤልያብ እንዲል አንቲ በአማን ካዘመድነ በእውነቱ የባህሪያችን የደህንነታችን መመኪያ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለሰውነታችን ሕይወትን የምታማልጅልን አንቺ ነሽ። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅን። ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ በጸናች ሃይማኖት ያጽናን። አንድነቱን ሦስትነቱን በማመን ጸንቶ ሥጋዌውን በማመን ያጸናን ዘንድ አንድን ሥጋዌውን በማመን አጽንቶ ትንሣኤውን ትንሣኤ ዕርገት በአት እንዳለን በእምነት ያጸናን ዘንድ ይጸግወነ ሳህሎ ምሕረቱ ይጸግወነ ሳህሎ ምሕረቱ ምሕረቱን ቸርነቱን አያርቅብን። ምሕረቱን ቸርነቱን በእኛ ላይ ያበዛልን ዘንድ ምሕረቱን ያብዛልን። ይስረይ ኃጢአተነ በብዛ ምሕረቱ በቸርነቱ ብዛት ኃጢአታችን ያስተሰርይልን ዘንድ ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችን ከሚያስተሰርይልን ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳልን እምኝልን። ቅድስት ንጽሕት ጽንዕት ልዩ ሲል ነው። ንጽሕትም አለ ሌሎቹ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹምና እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረኩሰት በምንትሊም ዘፈጠራ ድንግል በሊና ወድንግል በሥጋ እንዲላል። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸነስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጽንዕት ናትና። ክብርትም አለ ሌሎች ሴቶች ቢጸኑ ሌሎችን ሴቶች ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እሷ እመቤታችን ቅድስተ ድንግል ማርያምን ግን ወላዲተ አምላክ ብለን ነውና እንደሷም ቅድስናን ድንግልና አስተባብራ የምትገኝ ሴት በዚህ ምድር ላይ የለችምና አይኗ ቢሆን አይምሮውን ልቦውን ሳይብን አልፈዋ ቢሆን ለምኝልን ማለት ነው። ልመናስ ስንኳንስ በሷ በቀደሙትም ቅዱሳን የለባቸውም። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለች። ይህንን ብሎ በያዘችው መስቀል ብርሃን ባርከው ታደርጋለች። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለአምላካችን ክብር ምስጋና ይሁን፣ አሜን። ቸርነቱ ምሕረቱን አያርቅብን። በጸሎት አስቡን ያሉትን ሁሉ በቸርነቱ በምሕረቱ ያስብልን። አምላካችን እግዚአብሔር ገብረ እግዚአብሔርን፣ ወለተ ሚካኤልን፣ ወለተ ገብርኤልን፣ ወለተ ሕይወትን፣ ገብረ ማርያምን፣ ገብረ ጊዮርጊስን፣ ወለተ ማርያምን፣ ገብረ ማርያምን፣ ወለተ መድንን፣ ሰይፈ ሚካኤልን፣ ወለ ጊዮርጊስን ሌሎችንም ከነ ቤተሰቦቻቸው ይጠብቅልን። ከመከራ ሥጋ ከመከራ ነፍስ ይሰውረን። አምላካችን እግዚአብሔር በሰማነው መልካሙን በጎን ያጎናጽፈን። እግዚአብሔር ሁላችሁም እንደተረዳችሁት እንደሰማችሁት የትርጓሜ መጽሐፍ ማብራሪያ ነው። የክርስቶስን ሰው መሆን የእመቤታችን ቅድስና ንጽሕና የሚያሳይ ነው። ልብ ላለው ማስተዋል ላለው አምላኩን መውለድ የሚችል ከድንግል ማርያም ውጭ ማን አለ? ይሄ ለማንም ሊሰጥ የማይችል ለድንግል ማርያም የተሰጠ ነውና ይህንን የሚያይ ልቡና እግዚአብሔር ስለሰጣችሁ ስሙ የተመሰገነ ይሁን። የተሰወረባቸው ይህንን ድንቅ ምስጢር ማየት የተሳናቸው በሰውና በጥላቸው ወንጌል የሰከሩትን ደግሞ ልቡና ይስጥልን። ወንጌል ፍቅር ነው። ወንጌል ሰላም ነው። ወንጌል በረከት ነው። ወንጌል ለምድር እረፍት ነው። ወገኖቻችን ኦርቶዶክሳዊት ቤተክርስቲያናችን ወንጌልን ምስጢረ ሥጋዌውን ምስጢረ ትንሣኤውን ሁሉን አስተባብራ በመስበክ ለሰው ሁሉ ፍቅርን፣ ሰላምን፣ አንድነትን ሰጥታ ሁሉን በክብር ያኖረች ከላይ ከሰማይ ከአርያም የመጀመሪያውን የእግዚአብሔር ሐሳብ ይዛ እስከ ዕለተ ምጽአት ድረስ አልቀየርም አልለወጥም ያለች እንደ ሸምሸርሸጥ እንጨት ቅድም ከእንጨቶችም የማይለወጡ አሉ፣ የማይነቅዙ አሉ፣ ብል የማይበላቸው አሉ፣ የማያረጁ አሉ፣ ባሉበት የሚጸኑ አሉ። የእኛ ቤተ ክርስቲያንም ለጽድቅ ለበረከት ለምህረት ለበጎነት እጇን የምትዘረጋ የታመሙትን የተራቡትን የታረዙትን የምታለብስ ጥቁር ነህ ቀይ ነህ ከየት መጣህ የማትል ለዓለም ሁሉ እኩል የምትጸልይ
ለሀገሯ ላለችበት አይደለም ለጎረቤቷ ሁሉ ሳይቀር ሰላምን የምትጸልይ ኦርቶዶክሳዊ ቤተክርስቲያን ብቻ ነች በምድር ላይ። ይህንን እናንተም ጥናት አድርጉ። በኦርቶዶክስ ታሪክ ሰው አልተሰቃየም፣ ሰው ከፍና ዝቅ ተደርጎ አልታየም። ስለዚህ ይህንን እውነት ለማጥፋት የሚታገሉትን እናንተም በእውነት መታገል፣ መናገር፣ መመስከር አለባችሁ። ሁላችሁ የቤተ ክርስቲያኒቷ ምስክር ናችሁ። ሰው አይጫናችሁ። ሰው የነገራችሁ ሁሉ አትስሙ። አሁን በሀገራችንም በአፍሪካ ነጮቹ ሰርተው እንዳይለሙ እንዳያድጉ ሲጭኗቸው ወንጌሉን ከክፋት እርስ በርስ ከመለያየት ከጥላቻ ጋር ነው የሰጧቸው። የኛ አባቶች ሐዋርያት ግን ከፍቅር ጋር ስለሰጡን ወንጌላችን ፍቅር ነው። ሁላችሁም እርስ በርሳችሁ በፍቅር እንድትኖሩ ነው ቤተክርስቲያናችን የምታስተምረን። ፍቅር እግዚአብሔር ነው። ፍቅር የሌለው ደግሞ እግዚአብሔር የለውም። የምታዩት ጫጫታ ሁሉ ያለ ፍቅር የሚንጫጨው በሙሉ እግዚአብሔር የለውም። ምክንያቱም ፍቅር እግዚአብሔር ስለሆነ። አንድ ሰው ካምፓኒ ከፍቶ ካምፓኒው ውጤት አለው፣ ፕሮዳክት አለው። ካምፓኒው ዝም ብሎ ጥሬ ዕቃውን ብቻ እንትን አያደርግም። አምርቶ ውጤት ይኖረዋል፣ ውጤቱ ይታያል። ክርስትናም ውጤት ተኮር። ውጤቱ ምንድነው? ፍቅር ነው፣ ሰላም ነው። የጥላቻ ወንጌል የሚሰብኩት ደግሞ ውጤታቸው ምንድነው? እንደነሱ ሰውን የሚጣሉ የሚሳደቡ፣ አንደበታቸው የከፋ አንደበታቸው ወንጌል መጽሐፍ ይላል የእግዚአብሔር ክብር ያለባቸውን ቅዱሳን ሲሳደቡ አንደበታቸው አይንቀጠቀጥም ይላል። ምክንያቱም እንዲህ አይነት ክፉ ዘመንና ክፉ ሐሳብ ይነገራል። ይህንን መጽሐፍ ቅዱስ ነው የተናገረው። ራሱ ኢየሱስ ክርስቶስም እግዚአብሔርን ሰውን ሲገሉ እግዚአብሔር የሚያገለግሉ ይመስላቸዋል፣ እግዚአብሔርን እንደሚያገለግሉ አድርገው ይቆጥራሉ ይላል። ሰው ሲጣላ ሲፋጅ እግዚአብሔርን የሚያገለግል እየመሰለው ነው የሚፋጀው የሚጣለው። ነገር ግን እግዚአብሔር በጠብ ውስጥ የለም። እግዚአብሔር በፍቅር ብቻ ነው ያለው። እግዚአብሔር በመለያየት ውስጥ የለም። የድንግል ማርያም ምልጃና በረከት በጥላቻ ውስጥ የለም፣ በፍቅር ውስጥ ነው ያለው። የድንግል ሕይወትን ተመልከቱት። ሁሉ ነገር ፍቅር ስለሆነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በደግሮ አሜን። አቤቱ ሕዝብን አድን ርስትህን ባርክ። አቤቱ ሕዝብን አድን ርስትህን ባርክ። ከፍ ከፍ አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደግሞ ዋጃት ቤዛ የሚሆንካት ቅዱስ ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆነ ሕዝብና ቅዱስ ለሆነ ሕዝብ ማደሪያ ተወልዶ የጠራት ቅዱስ ቤተክርስቲያን መጥታችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር በድንጋሌ ሥጋ አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችሁ ዘንድ እግዚኦ መሐረነ ክርስቶስ ብለን እንለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ
ያወቅን በድፍረት ሳናውቅ በስተት የሰራነውን ሁሉ መንፈስ ቅዱስ ባወቀ ሰይጣን የሰወረውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስለ ኩልክሙ እግዚአብሔር እኛን ባሪያዎቹን ይባርክ። የተቀበለውን ቅዱስ ሥጋና ክቡር ደም ለስርየት ሆነን የጠላትን ኃይል በመንፈስን በድል አሰልጥነን ምሕረትን የተመላን ክብርት የምትሆን የእጅን በረከት ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀን በጎ ሥራ ሁሉ አንድ አድርገን ቅዱስ ሥጋውን ክቡር ደሙን የሰጠን ቡሩክ ነው። ጸጋን ተቀበልን ድኅነትንም በኢየሱስ ክርስቶስ በመስቀሉ ኃይል አገኘን። ኪያከ እግዚኦ በሰላም ዋሉ። ክፉ አይንካችሁ። ከሰኞ እስከ ቅዳሜ ድረስ ከ5 ሰዓት ጀምሮ አሁን ያያችሁት ውብ የሆነ የውዳሴ ማርያም ትርጉም አለ፣ ምህላ አለ። እዚሁ ተገኝታችሁ እንደምንም እያጣበባችሁ በርቱ። 2 ሱባኤ ነው ያለው። አሁን ወንድሜን ያስነበብኩት መጀመሪያ ቀን መጥቶ ስለጀመረ ሱባኤ በጀመረው ይጨርሳል። በሀገራችን ከቆሙበት ሳይነቃነቁ 14ቷን ቀን ይጨርሳሉ። ሱባኤ ሲመች የሚቀር ሳይመች የሚመጣ አይደለም። ሱባኤ በውሳኔ 14ቷን ቀን የሚገኝበት ስለሆነ እናቶቻችን፣ እህቶቻችን፣ ወንድሞቻችን ሁላችሁ እንድትገኙ እንደው ስጋን አስጨንቁት፣ መንፈሳዊ ኃይል እንዲበዛልን በርቱ። ቤተክርስቲያናችን ከክፉ ይሰውርልን። በሰላም ዋሉ።